ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማርስተ ዜናዎቹን እንሆ። አፍሪካ ከእርዳታ ጥገኝነት ተላቃ የራሷን ሀብት በራሷ ተቋማት ለማስተዳደር ቆርጣ መነሳቷን የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። በወንጀል ክስ ከምክንያታዊ ጥርጣሬ በላይ የማስረዳት ህገ መንግስታዊ መስፈርትን የሚያጸና ውሳኔ በፌዴሬሽን ምክር ቤት ጸደቀ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ከሪጅናል ኦፕሬሽናል ሴንተር ኢን ስፖርት ኦፍ ካርቱም ፕሮሰስ እና ኤዩ ሆርን ኦፍ አፍሪካ ኢኒሼቲቭ ጋር በተደረገ ትብብር አደገኛ የሰዎች አዘዋዋሪ በቁጥጥር ስር ማዋሉን ገለጸ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ኢትዮጵያውያን የሰው ወርቅ አያደምቅም እንደሚሉት አፍሪካ ከእርዳታ ጥገኝነት የተላቃ የራሷን ሀብት በራሷ ተቋማት ለማስተዳደር ቆርጣ መነሳቷን አስታወቀች። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በ49ኛው የህብረቱ የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ላይ ይህንኑ ታሪካዊ እውነት አንስተው በአጽንኦት ተናግረዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን እንዲህ በዝርዝር ተመልክቶታል። ዓለም አቀፉ ፖለቲካዊና ኢኮኖሚያዊ ትርምስ በፈጠረው ማዕበል ውስጥ አፍሪካ የራሷን መርከብ በራሷ ካፒቴንነት ለመምራት የሚያስችላትን የለውጥ ኃይል እየፈለገች ትገኛለች። ትናንት ሐምሌ 22 ቀን 2018 ዓ.ም በአዲስ አበባ ለሁለት ቀናት ተካሂደው የተጠናቀቀው 49ኛው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስራ አስፈጻሚ ምክር ቤት ስብሰባ የውሃ ደህንነትን በፋይናንስ ራስን መቻልንና የ2063 አጀንዳ የትግበራ ምዕራፎችን ዋነኛ የትኩረት አቅጣጫው አድርጎ ነበር ያመሸው። ኢትዮጵያውያን የሰው ወርቅ አያደምቅም እንደሚሉት አህጉሪቱ ከእርዳታ ጥገኝነት ተላቃ የራሷን ሀብት በራሷ ተቋማት ለማስተዳደር የቆረጠችም ትመስላለች። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በ49ኛው የህብረቱ የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ላይ ይህንኑ ታሪካዊ እውነታ አንስተው በአጽንኦት ተናግረዋል። These changes have a direct bearing on our continent. እነዚህ ለውጦች በአህጉራችን ላይ ቀጥተኛ ተጽዕኖ አላቸው። ይህንን ታሪካዊ አጋጣሚ በመጠቀም አዲሱን ዓለም አቀፋዊ እውነታ መቅረጽ አለብን። አፍሪካ ለዓለም አቀፍ ችግሮች አህጉራዊ መፍትሄን በማበጀት ቁልፍ ተዋናይ መሆን ይጠበቅባታል። ለዚህም የአፍሪካ ህብረት ማዕከላዊ ሚና አለው። The African Union has a central role in this endeavor. የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍና የቡሩንዲ የውጭ ጉዳይ ሚኒስትር አልበርት ቢዚማናን ጨምሮ በርካታ ዲፕሎማቶች አህጉሪቱ ከአፍሪካ ውጭ በሚመጣ የፋይናንስ ምንጭ ላይ ለዘለቂታው ልትደገፍ እንደማትችልና የውስጥ አቅምን ማጎልበት አማራጭ የሌለው ጉዳይ መሆኑን በተደጋጋሚ በማንሳት መድረኩን ሲያደምቁት ሰንብተዋል። የዚህ ስብሰባ አጀንዳ ሰፊ ነው። አጀንዳው ከንጹህ አቅርቦት እስከ አጀንዳ 2063 ትግበራ የሚዘረጋ ነው። ነገር ግን እነዚህ ንግግሮችና ከዝግ በሮች ጀርባ ያሉ ዲፕሎማሲያዊ ውይይቶች ለተራው አፍሪካዊ የዕለት ተዕለት ኑሮ ምን ለውጥ ያመጣል የሚለው መሰረታዊ ጥያቄ ሆኖ ዛሬም እንደቀጠለ ነው። ይህ የብዙሃኑን አፍሪካውያን የዘመናት የቁጭት ጥያቄ በኢትዮጵያ የዛምቢያ አምባሳደርና በአፍሪካ ህብረት እንዲሁም በተመድ የአፍሪካ ኢኮኖሚክ ኮሚሽን ቋሚ ተወካይ የሆኑት አንጋፋው ዲፕሎማት አልበርት ሚቻንጋ ከተጨባጭ የኢኮኖሚ ለውጦች ጋር አያይዘው ለጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ምላሽ ሰጥተዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና እየሰራ ነው። በርካታ ሀገራት ንግድ ጀምረዋል። አነስተኛና መካከለኛ ኢንተርፕራይዞች በአፍሪካ አህጉራዊ የንግድ ቀጠና ውስጥ ወደ ሌሎች ሀገራት ለመላክ ጥረት እያደረጉ ነው። ይህ ከብዙዎቹ አንዱ ማሳያ ነው። አምባሳደሩ አክለውም የ2063 አጀንዳና የፓን አፍሪካኒዝም መንፈስ ከወረቀት ባለፈ ወደ መሬት ወርዶ የዜጎችን ኑሮ ለማሻሻል የሚያስችለው የኢኮኖሚ እድገቶች መመዝገብ መጀመራቸውን አስታውሰው
እንዳሳለፈው በእርዳታ ላይ ያለን ጥገኝነት እየቀነሰ መጥቷል። የውሳኔዎቻችን ፍሬዎችም በመታየት ላይ ናቸው ብለዋል። ዘንድሮ በህብረቱ የተያዘው የውሃ ደህንነትን የማረጋገጥ መሪ ሀሳብም በቀጥታ ከህዝቡ የዕለት ተዕለት ህይወት፣ ግብርናና የአየር ንብረት ለውጥን ከመቋቋም ጋር የተቆራኘ ነው። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ ተጠናቋል። ነገር ግን አሁንም ቢሆን ዋናው ጥያቄ የስብሰባው መጠናቀቅ ሳይሆን እዚህ ስብሰባ ላይ የተደረጉ ንግግሮች ሚኒስትሮቹ ወደ የሀገራቸው ሲመለሱ እንዴት ባለ ሁኔታ ትግበራ ላይ ያውሉታል የሚለው ነው። መላው አፍሪካውያን ዜጎች የሚጠይቁትም አንድ ነገር ነው። እነዚህ ንግግሮች፣ እነዚህ ስብሰባዎች በየዓመቱ እየተካሄዱ ለኛ ህይወት ምን ፈየዱልን፣ ምንስ ለውጥ ለአህጉራችን አመጡልን የሚለው ሆኖ ይቀጥላል። ለአፍሪካን ሬኔሳንስ ቴሌቪዥን አርስ ቲቪ ዘገባ ቃል ኪዳን ይጥና ነኝ ከአፍሪካ ህብረት ዋና መቀመጫ አዲስ አበባ። በወንጀል ክስ ከምክንያታዊ ጥርጣሬ በላይ የማስረዳት ህገ መንግስታዊ መስፈርትን የሚያጸና ውሳኔ በፌዴሬሽን ምክር ቤት ጸደቀ። ከዚህ ቀደም በፍርድ ቤቶች አሰራር በአቃቤ ህግ የሚቀርበው ማስረጃ የተሻለ ነው ወይም ሚዛን ይደፋል ብለው ሲገምቱና ተከሳሽ የቀረበበትን በበቂ ሁኔታ መከላከል ሳይችል ሲቀር ጥፋተኛ የሚያደርጉበት ሁኔታ ነበር። ብዙነህ እንዳለ ዝርዝር አለው። የፌዴሬሽን ምክር ቤት በወንጀል ክስ ከምክንያታዊ ጥርጣሬ በላይ የማስረዳት ህገ መንግስታዊ መስፈርትን የሚያጸና ውሳኔ አጸድቋል። የኢፌዴሪ የፌዴሬሽን ምክር ቤት ከህገ መንግስት ጉዳዮች አጣሪ ጉባኤ የቀረበለትን የውሳኔ ሀሳብ በሙሉ ድምጽ በመቀበል በወንጀል የተከሰሰ ማንኛውም ሰው ጥፋተኝነቱ ከምክንያታዊ ጥርጣሬ በላይ ካልተረጋገጠ በቀር የጥፋተኝነትን የቅጣት ውሳኔ ሊሰጥበት እንደማይገባ የሚያዝ ውሳኔ አጸድቋል። ከዚህ ቀደም በፍርድ ቤቶች አሰራር በወንጀል ክስ የአቃቢ ህግ ማስረዳትን ሸክም በተመለከተ በግልጽ የተቀመጠ ወጥ መመሪያ ባለመኖሩ ፍርድ ቤቶች በአቃቢ ህግ የሚቀርበውን ማስረጃ የተሻለ ነው ወይም ሚዛን ይደፋል ብለው ሲገምቱ ተከሳሽ የቀረበበትን በበቂ ሁኔታ መከላከል ሳይችል ሲቀር ጥፋተኛ የሚያደርጉበት ሁኔታ ነበር። ይህም ለረጅም ጊዜ አከራካሪ ሆኖ የቆየ ሲሆን የፌዴሬሽን ምክር ቤት ያስተላለፈው ውሳኔ ይህንን ክፍተት በዘላቂነት የሚቀርፍ ተደርጎ ተወስዷል። በዚህም መሰረት አቃቢ ህግ አንድን ተከሳሽ ወንጀለኛ ነው ለማስባል የሚያቀርበው ማስረጃ ከምክንያታዊ ጥርጣሬ በላይ እርግጠኝነቱ የሚያረጋግጥ መሆን እንዳለበት ህገ መንግስታዊ መስፈርቱ በግልጽ ተደንግጓል። ለዚህ ውሳኔ መነሻ የሆነው የአመልካች አቶ ወርቅነህ ሁነኛው እንዲሁም በተጠሪ የኦሮሚያ ጠቅላይ አቃቢ ህግ መካከል የተደረገው የወንጀል ክርክር ነው። አመልካች ባለቤታቸው በሚያስተዳድሩት የንግድ ሱቅ ውስጥ ያለ ፍቃድ ህገወጥ የጦር መሳሪያ ተገኝቷል በሚል በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የ5 ዓመት ከ6 ወር እስራትና የ3,000 ብር የገንዘብ መቀጮ ተፈርዶባቸው ነበር። አመልካች በበኩላቸው ሱቁ የእነሱ አለመሆኑና መሳሪያው በቦታው እንዴት እንደተገኘ እንደማያውቁ በመግለጽ የመከላከያ ምስክሮችን ቢያቀርቡም የስር ፍርድ ቤቶች እንዲሁም ጉዳዩ በይግባኝና በሰበር የታየላቸው የኦሮሚያ ጠቅላይ ፍርድ ቤትና የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የአቃቢ ህግ ምስክሮች የተሻለ ማብራሪያ አቅርበዋል በሚል የጥፋተኝነት ውሳኔን አጽንተውት ነበር። ጉዳዩን የመረመረው የፌዴሬሽን ምክር ቤት የታችኞቹ ፍርድ ቤቶች የተጠቀሙት የማስረዳት ደረጃ ህገ መንግስታዊውን መብት የሚጥስ መሆኑን በመገንዘብ በኦሮሚያ ጠቅላይ ፍርድ ቤት እንዲሁም በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በስህተት ተሰጥቶ የነበረውን የጥፋተኝነትና የቅጣት ውሳኔ ሙሉ በሙሉ ሽሮታል። በመሆኑም አመልካች አቶ ወርቅነህ ሁነኛው በህገ መንግስቱ አንቀጽ 20 ቁጥር 3 በተረጋገጠላቸው ነፃ ሆኖ የመገመት መብት መሰረት ከቀረበባቸው የወንጀል ክስ ነፃ እንዲሆኑ አስገዳጅ ውሳኔ አስተላልፏል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ከሪጅናል ኦፕሬሽናል ሴንተር ኢን ስፖርት ኦፍ ካርቱም ፕሮሰስ እና ኤዩ ሆርን ኦፍ አፍሪካ ኢኒሼቲቭ ጋር በተደረገ ትብብር አደገኛ የሰዎች አዘዋዋሪ በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል እና ከማላዊ ፖሊስ ጋር በመተባበር በበርካታ የኢትዮጵያ ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ውዳሞን በማላዊ ሀገር በቁጥጥር ስር መዋሉን አስታውቋል። ትርሲት ያረጋል ዝርዝሩን ታቀርበዋለች። የህገ ወጥ የሰዎች ዝውውር በዓለም አቀፍ ደረጃ ከተደራጁ ድንበር ተሻጋሪ ወንጀሎች መካከል አንዱ ሲሆን በኢትዮጵያም በተለይ ወጣቶችን የተሻለ ኑሮና የስራ እድል በማለት ባዶ ተስፋ በመስጠትና በማታለል ለከፍተኛ ሰብአዊ ስቃይ የሚዳርጉ ወንጀለኛ ቡድኖች አሁንም ተግባራቸውን ቀጥለዋል። በዚህም ምክንያት የኢትዮጵያ ፌዴራል ፖሊስ ከኢንተርፖልና ከተለያዩ ሀገራት ፖሊስ ተቋማት ጋር በመተባበር ወንጀለኞቹን ለህግ ለማቅረብ እየሰራ መሆኑን ገልጿል። የፌዴራል ፖሊስ እንደገለጸው አድነው ባሻው ውዳሞ
በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያና ከከምባታ ዞኖች በርካታ ወጣቶችን ሕይወትን እንደሚያሻሽል በመሐላና በአጉል ተስፋ በማታለል በሕገ ወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል ሲል ኢዜአ ዘግቧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብርና ከዚያ በላይ ሲቀበል መቆየቱንም የምርመራ መዝገቡ አመላክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሸጋገርም በጋንቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራሽ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸውን ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸውን በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብሏል። ከቤተሰብ ገንዘብ ማስላክ ያልቻሉትን ተጓዦችን በዱላ በመደብደብና እዚሁ ትሞታላችሁ እያሉ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበት ድርጊት በመፈጸም ተጨማሪ 100 ሺህ ብርና ከዚያ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮች በኩል በባንክ እንዲከፈለው አድርጓል ብሏል ፖሊስ። ከዚህም ባለፈ ተጓዦቹን ከናይሮቢ ወደ ሞምባሳ ከዚያም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና ከኋላ ክፍት በሆኑና በሸራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦችን በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲል ፖሊስ ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊሶች ቁጥጥር ስር ውለው በህገ ወጥ መንገድ ወደ ሀገራት በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ጨርሰውም ሲወጡ እስከ 170 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዘገቡን ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ የኢትዮጵያ ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድነው ባሻ ውዳሞን የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡ መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥል ጥሪ አቅርቧል። በኢትዮጵያ በየዓመቱ ከ16000 በላይ ሰዎች በጡት ካንሰር ህመም እንደሚያዙና ከ9600 በላይ የሚሆኑት ደግሞ ህይወታቸውን እንደሚያጡ ተገለጸ። በሴቶች ላይ ከሚከሰቱ የካንሰር አይነቶች የመጀመሪያውን ደረጃ የያዘው ይህ ህመም ከ70 እስከ 80 በመቶ የሚሆኑት ታካሚዎች ወደ ሕክምና ማዕከላት የሚመጡት በሽታው በከፋ ደረጃ ላይ ደርሶ እንደሆነ ተመላክቷል። ሱራፌል ጉታ በዝርዝር ተመልክቶታል። በኢትዮጵያ በጡት ካንሰር ህመም የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። የዓለም ጤና ድርጅትና ሀገራዊ መረጃዎች እንደሚያመለክቱት በሀገራችን በየዓመቱ ከ16000 በላይ አዳዲስ ታካሚዎች ይመዘገባሉ። ይህም በሴቶች ላይ ከሚከሰቱ የካንሰር አይነቶች ከ30 እስከ 34 በመቶ የሚሆነውን ከፍተኛ ድርሻ በመያዝ የመጀመሪያውን ደረጃ እንደሚይዝ ተገልጿል። በየዓመቱ ከ9600 በላይ ሰዎችም በዚህ ህመም ምክንያት ህይወታቸውን እንደሚያጡ ተጠቁሟል። በሀገራችንም ሆነ በዓለም አቀፍ ደረጃ የበርካታ ሴቶች እንዲሁም አልፎ አልፎ የወንዶችን ህይወት እየፈተነ ስላለው የጡት ካንሰር ህመም ምልክቶች በአዲስ ህይወት ጠቅላላ ሆስፒታል የቀዶ ህክምና ረዳት ፕሮፌሰር የጡትና የኢንዶክሪን ቀዶ ህክምና ዘርፍ ልዩ ባለሙያ ዶክተር ተስፋዬ አጋ ማብራሪያ ሰጥተዋል። ዋነኛውና የመጀመሪያው ምልክት በጣም ሊያሳስበን ሁሉም ሰው ሊያውቀው የሚገባው የጡት ካንሰር ምልክት ግን ህመም የሌለው እባጭ ነው። እኛ ፔንለስ ላምፕ እንለዋለን። እንግዲህ እነዚህ እባጮች ህመም ስለሌለው አብዛኛውን ጊዜ ታካሚዎች ዘግይተው ነው የሚመጡት። ከዚህ በተጨማሪ ግን ጡት ላይ የሚታዩ አንዳንድ የቆዳ ለውጦች፣ የቆዳ መወፈር ሊሆን ይችላል፣ መቅላት፣ መጥቆር ሊሆን ይችላል፣ መጠንከር ሊሆን ይችላል፣ መላላጥ ወይንም መቁሰል ሊሆን ይችላል። እንደዚሁ የጡት ቆዳ ደግሞ ወደ ውስጥ መሳብ የሚኖርበት ጊዜ እነዚህ የጡት ካንሰር ምልክት ሊሆኑ ይችላሉ። ከዚህ በተጨማሪ የጡት ጫፍ አንዳንዴ ድሮ ያልነበረ አዲስ የመጣ የጡት ጫፍ ወደ ውስጥ መገልበጥ ወይንም መሳብ ሲኖር፣ ከጡት የሚወጣ ፈሳሽ በተለይ ደግሞ ደም የቀላቀለ ፈሳሽ ሲሆን፣ ብብት ስር የሚከሰቱ እብጠቶች፣ አንገት ላይ የሚከሰቱ እብጠቶች፣ እነዚህ ሁሉ የጡት ካንሰር ምልክት ሊሆኑ ይችላሉ ማለት ነው። ዶክተሩ አክለውም ለጡት ካንሰር ቀጥተኛ ይህ ብቻ ነው የሚባል መንስኤ ባይኖርም ለበሽታው ተጋላጭነትን የሚጨምሩ ዋና ዋና ምክንያቶችን ዘርዝረዋል። የሴት ጾታና እድሜ እየጨመረ መሄድ ናቸው።
ከዚህ በተጨማሪ ግን ሌሎች የአጋላጭ ምክንያቶች አሉ። እነዚህን ደግሞ ለሁለት ከፍለን ማየት እንችላለን። የመጀመሪያዎቹ አይነት አጋላጭ ምክንያቶች ሴት ሆኖ መፈጠር፣ እድሜ እየጨመረ መሄድ፣ በቤተሰብ ውስጥ የጡት ወይንም የዘር ፍሬ ኦቫሪያን ካንሰር የምንላቸው ችግሮች ከዚህ በፊት የተከሰቱ ከሆኑ፣ እንደዚሁም ደግሞ በልጅነት እድሜያቸው ቶሎ ከጓደኞቻቸው ቀድመው የወር አበባ የሚያዩ፣ እንደዚሁም ቆይተው የሚያመርጡ፣ ልጅ አለመውለድ፣ እንደዚሁ ደግሞ ጡት አለማጥባት፣ እነዚህ ነገሮች ተጋላጭነትን ይጨምራሉ። ከዚህ በተጨማሪ የጡት ተፈጥሮ በራሱ ደግሞ ጥቅጥቅ ያለ ጡት ወይንም ዴንስ ብረስት የምንለው አይነት ሲሆን፣ እንደዚሁም ለሌሎች ደግሞ የዘረመል መዛባቶች ከቤተሰብ የሚወረሱም ሊሆኑ ይችላሉ። እንደዚሁም ደግሞ ከኢንቫይሮንመንታል ፋክተሮች የሚመጡ የዘረመል ችግሮች ወይንም ጄኔቲክ ሙቴሽንስ ሊከሰቱ ይችላሉ ማለት ነው። ከመጠን በላይ የሆነ የሰውነት ውፍረት ያላቸው ሰዎች፣ አልኮል አብዝተው ለረዥም ጊዜ የሚጠቀሙ ሰዎች፣ ሲጋራ የሚያጨሱ ሰዎች፣ የአካል እንቅስቃሴ የማያደርጉ ሰዎች፣ አመጋገባቸው ከጤናማ አመጋገብ የወጣ ሰዎች ለጡት ካንሰር ተጋላጭነታቸው የጨመረ ይሆናል። ችግሩን ይበልጥ አሳሳቢ የሚያደርገው በኢትዮጵያ ከ70 በመቶ በላይ የሚሆኑ ታካሚዎች ወደ ሕክምና ማዕከላት የሚመጡት በሽታው በረዘመበት ደረጃ ማለትም ደረጃ 3 እና ደረጃ 4 ላይ ደርሶ እንደሆነ የጠቆሙት ዶክተሩ በደረጃዎች መካከል ያለውን የማገገም እድል ልዩነት እንዳለው ተናግረዋል። በአጠቃላይ አንዲት ሴት በጡት ካንሰር ስትያዝ የአውትካሟ የሚመጣው ሪዛልት የጊዜ ጉዳይ ነው። ጊዜ እየተራዘመ በሄደ ቁጥር ደረጃው ይጨምራል። የመዳን ሂደቷ ደግሞ እንደዚሁ እየቀነሰ ይመጣል። ስለዚህ ደረጃ 1 ላይ ያለ የጡት ካንሰር እስከ 95% ድረስ የመዳን እድል ያለው፣ በተቃራኒው ደረጃ 4 የደረሰ የጡት ካንሰር፣ ይህም ማለት ሰውነት ውስጥ የተሰራጨ የጡት ካንሰር የመዳን እድሉ በጣም ይወርዳል ማለት ነው። እስከ 25% ይወስዳል። የጡት ካንሰር የመዳንና ያለመዳን ልዩነት ያለው ጊዜ ውስጥ ነው። ስለዚህ በጣም በጊዜ የታከመ የጡት ካንሰር በደንብ መዳን ይችላል ማለት ነው። እድሜያቸው 40 እና ከዚያ በላይ የሆኑ ሴቶች ምንም አይነት ምልክት ባያዩ እንኳን በየዓመቱ ማሞግራም በተሰኘ የጡት ራጅ የቅድመ ልጅታ ምርመራ ማድረግ እንዳለባቸው ተገልጿል። ሴቶች እንዲያስታውሱት ይህንን 20-30 40 ብለን እንደ እክል ልናስቀምጠው እንችላለን። 20 ዓመት ላይ ራሷን ትመረምራለች። 30 ዓመት ሲሆናት ክሊኒካል ብሬስት ኤግዛሚኔሽን ሐኪም ዘንድ እየሄደች ታደርጋለች። 40 ዓመት ከሞላት ደግሞ ከቻለች ማሞግራፊ እንድታደርግ ይመከራል ማለት ነው። ምንም እንኳን ህመሙ በብዛት በሴቶች ላይ ቢስተዋልም ከ1 እስከ 2 በመቶ የሚሆኑ ወንዶችም በጡት ካንሰር የመጠቃት እድል እንዳላቸው ዶክተር ተስፋዬ አጋ ገልጸዋል። እርግጥ ነው የጡት ካንሰር አብዛኛውን የሴቶች ችግር ነው። እስከ 99% የሚሆኑ የጡት ካንሰር ታካሚዎች ሴቶች ናቸው። ነገር ግን ወንዶችም በጡት ካንሰር ይጠቃሉ። እኛም በምንሰራው ስራ ከዛም በላይ በሆነ ፐርሰንቴጅ ወንዶች ታካሚዎች አሉ። ስለዚህ የጡት ካንሰር ወንድ ላይም ሊከሰት ይችላል። የጡት ካንሰር ተጋላጭነትን ለመቀነስና ከህመሙ ከባድ ጉዳት ራስን ለመጠበቅ ዋነኛውና ተስፋ ሰጪው መንገድ በሽታውን ገና በለጋ ደረጃው በቅድመ ልጅታ ማወቅና የአኗኗር ዘይቤን ማስተካከል፣ ከዚህ ጎን ለጎን ጤናማ የሰውነት ክብደትን መጠበቅ፣ ዘውትር አካላዊ እንቅስቃሴ ማድረግ፣ አልኮልና ሲጋራን ማስወገድ እንዲሁም ደግሞ እናቶች ህፃናትን ረዘም ላለ ጊዜ ጡት ማጥባታቸው ለህመሙ የመጋለጥ እድልን እንደሚቀንስ ገልጸዋል። ምንም እንኳን ብዙዎች ከዚህ ህመም መዳን እንደማይቻል ቢያስቡም ነገር ግን የጡት ካንሰር በጊዜ ከተደረሰበት በቀዶ ህክምና፣ በኬሞቴራፒና በጨረር ህክምና ሙሉ በሙሉ የመዳን እድሉ ከፍተኛ በመሆኑ ማንኛውም ያልተለመደ ለውጥ ሲታይ በፍጥነት ወደ ህክምና ተቋም በመሄድ ምርመራ ማድረግ እንደሚያስፈልግ አሳስበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ፊፋ ያቀደው የዓለም ዋንጫ ለግል ባለሀብት የመሸጥ እቅድ ከአውሮፓ እግር ኳስ ማህበር ጋር የከረረ ፍጥጫ ውስጥ መግባቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን።
ለኤችአይቪ ኤድስ ሲደረግ የነበረው የገንዘብ ድጋፍ በመቀነሱ ምክንያት ወረርሽኙ እንደገና የመባባስ ስጋት እንደተጋረጠበት የተባበሩት መንግስታት ድርጅት አስታወቀ። በዓለም አቀፍ ደረጃ ኤችአይቪ ኤድስን ለማጥፋት ለዓመታት ሲደረግ የነበረው እንቅስቃሴ በገንዘብ ድጋፍ መቀነስ ምክንያት አደጋ ውስጥ ገብቷል ተብሏል። በእውቀቱ አዝመራው ዝርዝር አለው። የተባበሩት መንግስታት የኤድስ ፕሮግራም ሰሞኑን ባወጣው ሪፖርት መሰረት በ2025 ዓመተ ምህረት ዓለም አቀፍ የኤችአይቪ ፋይናንስ 18 በመቶ በመቀነሱ ምክንያት በዓለም የኤችአይቪ ወረርሽኝ እንደገና የመባባስ አደጋ ሊያጋጥመው እንደሚችል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመምጣታቸው በፊት አሜሪካ ለዓለም አቀፍ የኤችአይቪ ኤድስ ድጋፍ 75 በመቶ ትሸፍን የነበረ ሲሆን ትራምፕ ወደ ስልጣን ከተመለሱ በኋላ ሁሉንም ከኤችአይቪ ጋር የተያያዘ ፋይናንስ ለጊዜው እንዲቆም ትዕዛዝ መስጠታቸው ይታወሳል። ከጥቂት ቀናት በኋላ ህይወት አድን የሆኑ አገልግሎቶች መልሰው ስራ ቢጀምሩም አብዛኞቹ የመከላከል ፕሮግራሞች ግን ተገድበው ቆይተዋል። ዩኤን ኤድስ በብራዚል በተካሄደ ዓለም አቀፍ የኤድስ ጉባኤ መክፈቻ ላይ ባቀረበው 60 ገጽ ሪፖርት በዓለም ኤችአይቪ ኤድስን ለመቆጣጠር በብዙ ዓመታት የተገኙ ውጤቶችን ሊያበላሹ የሚችሉ ከባድ የፖለቲካና የፋይናንስ ለውጦች መደረጋቸውንና አዲስ ቁርጠኝነትና እርምጃ ካልተወሰደ የኤችአይቪ ወረርሽኝ እንደገና ሊባባስ እንደሚችል ገልጸዋል። በ2025 ዓመተ ምህረት የኤችአይቪ ፋይናንስ ወደ 7.3 ቢሊዮን ዶላር ዝቅ ማለቱ የተነገረ ሲሆን ይህ በ20 ዓመታት ውስጥ የተመዘገበው ዝቅተኛ መጠን ነው ተብሏል። ይህ ደግሞ አዳዲስ የኤችአይቪ ተጋላጭነትንና ከኤድስ ጋር የተያያዙ ሞቶችን በ30 ዓመታት ውስጥ ወደ ዝቅተኛ ደረጃ ያደረሰውን እድገት ወደ ኋላ ሊመልሰው ይችላል ተብሏል። ሪፖርቱ በተጨማሪም ኤድስን እስከ 2030 ዓመተ ምህረት ድረስ ለማስወገድ የተቀመጠውን ዓለም አቀፍ ግብ ከታቀደ ወደ ኋላ ያስቀረው መሆኑን የሚያሳይ ሲሆን ለዚህ ደግሞ ዋነኛ ምክንያቶቹ የፋይናንስ መቀነስና እንደ ኢቦላ ያሉ ሌሎች የጤና ቀውሶች መሆናቸውን ገልጿል። ሪፖርቱ አያይዞም ባለፈው ዓመት 1.2 ሚሊዮን ሰዎች በኤችአይቪ መያዛቸውን ገልጿል። ከካሜሮን ከናይጄሪያና ከዛምቢያ የተገኙ መረጃዎች እንደሚያሳዩት በቅድመ ተጋላጭነት መከላከያ መድኃኒቶች የሚጠቀሙ ሰዎች ቁጥር ከ50 በመቶ በላይ እንደቀነሰ የሚያሳይ ሲሆን ዩኤን ኤድስ በመጨረሻም በኤችአይቪ ፋይናንስ ላይ የተፈጠሩ መስተጓጎሎች የኤችአይቪ መከላከልን፣ ምርመራን እንዲሁም በበሽታው በጣም የተጎዱ ማህበረሰቦችን በእጅጉ ጎድተዋል ብሏል። በግብጽ የዳሚታ ወደብ ላይ የሚገኘው የአሜሪካ የተፈጥሮ ጋዝ ማከማቻና ማቀነባበሪያ መርከብ የፈነዳው በኢራን በተተኮሰ ድሮን ነው ተባለ። የግብጽ መንግስት በሜዲትራኒያን ባህር ዳርቻ በሚገኘው የዳሚታ ወደብ በሁለት የጋዝ ማቀነባበሪያና ማከማቻ መርከቦች ላይ የተነሳው እሳት በድሮን ጥቃት መከሰቱን አሳውቋል። ዲቦራ ዳዊት ዝርዝር አላት። በግብጽ የሜዲትራኒያን ባህር ዳርቻ በሚገኘው የዳሚያታ ወደብ ላይ በአሜሪካ ባለቤትነት የሚተዳደረው የፈሳሽ የተፈጥሮ ጋዝ ማከማቻና ማቀነባበሪያ መድረክ የተመታ ፍንዳታ ከኢራን በተነሳ ድሮን የተፈጸመ መሆኑን የኒውዮርክ ታይምስ ጋዜጣ ስማቸውን ያልጠቀሳቸው የኢራን ምንጮች ጠቅሶ ዘግቧል። ሆኖም እነዚህ ምንጮች ድሮኑን የተኮሰው የትኛው ቡድን እንደሆነ አልገለጹም። በጥቃቱ ምክንያት በመርከቡ ላይ እሳት የተነሳ ሲሆን በአቅራቢያው ወደ ነበረው ሌላ የጋዛ መርከብ ተዛምቷል። የግብጽ መንግስት በበኩሉ ባወጣው መግለጫ በዳሚየታ ወደብ በሁለት የጋዛ መርከቦች ላይ የተከሰተውን እሳት በድሮን ጥቃት መከሰቱን በቅድመ ምርመራ መረጋገጡን አስታውቋል። ነገር ግን እስካሁን ድረስ ለጥቃቱ ኃላፊነት የወሰደ ማንኛውም አካል እንደሌለ ገልጾ የጥቃቱን ሁኔታ ለማጣራትና የሀገሪቱን ብሔራዊ ደህንነት ለመጠበቅ ምርመራውን በመቀጠል ላይ መሆኑን ገልጿል። በአደጋው ምክንያት በሰዎች ላይ የደረሰ ጉዳት የለም ያለው የግብጽ መንግስት መግለጫ ሰራተኞቹ በፍጥነት እንዲዛወሩ ተደርገው እሳቱን መቆጣጠር ተችሏል ብሏል። የብሪታንያ የባህር ላይ ደህንነት ተቋም አምብሬ እንደገለጸው በወደቡ የሚገኘው በአሜሪካ ባለቤትነት የሚተዳደረው ተንሳፋፊ የፈሳሽ የተፈጥሮ ጋዝ ማከማቻ መርከብ በድሮን ተመቷል። ሌላ የባህር ማጓጓዣ አገልግሎት ኩባንያ ኢንቺኬፕ በበኩሉ በወደቡ ውስጥ ፍንዳታ መከሰቱን በማረጋገጥ ሌሎች የወደቡ ክፍሎች ስራቸውን እንደገና መጀመራቸውን ገልጿል። ይህ ክስተት የተፈጸመው አሜሪካ በኢራን ላይ አዲስ የአየር ጥቃት ከጀመረችበት ጊዜ ጋር ተያይዞ ነው። የአሜሪካ ማዕከላዊ እዝ እንደገለጸው ጥቃቶቹ በኢራን በቀድሞ ቀን በአሜሪካ ኃይሎች ላይ ለተፈጸመው ጥቃት የተሰጡ ምላሾች ናቸው። በተመሳሳይ ጊዜ በኢራቅ ውስጥ በኢራን የሚደገፉ ታጣቂ ቡድኖች ላይ በአሜሪካና በሳውዲ አረቢያ የጋራ የአየር ጥቃት ተፈጽሟል። በሌላ በኩል ኢራን በዮርዳኖስ የሚገኙ የአሜሪካ ወታደራዊ ጣቢያዎችን በሚሳኤል መምታቷን እንዲሁም በሃርሙዝ ሰርጥ ውስጥ የሚያልፉ አንዳንድ የነዳጅ መርከቦች ላይ ማነጣጠሯን አስታውቃለች።
እየተስፋፉ ያሉት እነዚህ ግጭቶች በመካከለኛው ምስራቅ ተጨማሪ ሀገራትን ወደ ጦርነቱ ሊያስገቡ እንደሚችሉ ስጋት እያሳደሩ ሲሆን የዓለም የነዳጅ ዋጋም በፍጥነት ጨምሯል። ሆኖም እስካሁን ድረስ የግብጽ መንግስት ወይንም ሌሎች ባለስልጣናት ጥቃቱን ኢራን በይፋ እንደፈጸመች አላረጋገጡም። የኒውዮርክ ታይምስ ዘገባ ግን ማንነታቸውን ባልገለጹ ምንጮች ኢራናውያን ምንጮች ላይ ተመርኩዘው ፍንዳታውን በኢራን ድሮኖች በተፈጸመ ጥቃት የተፈጠረ ስለመሆኑ ዘግቧል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቋቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሜሮን። ክቡራን ተመልካቾች መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦችን የክፍያ ስርዓት መመሪያ እንዳይተገበር ወሰነ። የሊጉ አክሲዮን ማህበር 9ኛ አስቸኳይ ጠቅላላ ጉባኤውን በዛሬው ዕለት ሐምሌ 23 ቀን አካሂዶ ውሳኔውን አሳልፏል። በዕለቱ የጉባኤ ውሎ በዋናነት ትኩረት ተሰጥቶት የነበረው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያዘጋጀው የክለቦች የክፍያ ስርዓት መመሪያ ወይም ፋይናንሺያል ፌር ፕሌይ የትግበራ ሂደት ላይ ሲሆን ዝርዝር ማብራሪያ ከመድረኩና ከጉባኤው ተሳታፊዎች ለተካፈሉት የአክሲዮን ማህበሩ አባላት ቀርቧል። በቀረበው የክፍያ ስርዓት መመሪያና በሚመጣው የ2019 የውድድር ዘመን አተገባበሩ ዙሪያ የጉባኤው አባላት የተወያዩበት ቢሆንም ህጉን በአሁኑ ወቅት ወደ ትግበራ ለመቀየር በርካታ ፈተናዎች እንዳሉበት ተመላክቷል። በውይይቱ ማጠቃለያ ላይ ሁሉም ተሳታፊ ክለቦች አቋማቸውንና የተለያዩ አማራጮችን ያቀረቡ ሲሆን ከረጅም ክርክር በኋላ መመሪያው አሁን ባለው ነባራዊ ሁኔታ ለ2019 የውድድር ዘመን እንዳይተገበር በድምጽ ብልጫ ውሳኔ ተላልፎበታል። ይህ ውሳኔ ክለቦች ለቀጣይ ውድድር ዘመን የሚያደርጉትን የተጫዋቾች ዝውውርና የፋይናንስ እንቅስቃሴ በነፃነት እንዲያካሂዱ የሚያደርግ መሆኑ የተገለጸ ሲሆን የክፍያ መመሪያውን በይበልጥ አዘጋጅቶ ወደ ሙሉ ትግበራ ለማስገባት ተጨማሪ ጊዜ እንደሚያስፈልግም ማህበሩ ገልጿል። ለትርፍ ያልተቋቋመ ተቋም እንደሆነ የሚነገርለት የዓለም እግር ኳስ የበላይ ጠባቂው ፊፋ ያቀደው ዓለም ዋንጫ ለግል ባለሀብት የመሸጥ አዲስ ውሳኔ የዓለም ዋንጫን ህልውና አደጋ ውስጥ ሊጥል እንደሚችል ተነገረ። ይህ አዲስ እቅድ ተቋሙን ከአውሮፓ እግር ኳስ ማህበር ጋር የከረረ ፍጥጫ ውስጥ አስገብቶታል። ተጨማሪ መረጃ አለን። European nations are discussing the possibility of boycotting the World Cup after FIFA president እግር ኳስ በዓለም ዋንጫው ወቅትም ሆነ ከዓለም ዋንጫው በኋላ የፖለቲካ ጥላጥልቶበት ዓለምን አንድ የማድረግ ተግባሩን ረስቶ እውነተኛ ጣዕሙ እንዲጠፋ እንደተደረገ እየተነገረ ይገኛል። ለዚህ ሁሉ ጥንቅጥ ደግሞ ተንታኞች ኳስን ተገን በማድረግ የአውሮፓውያኑን የእግር ኳስ የበላይነት ወደ አሜሪካ ለማምጣት እየታተሩ ነው የሚሏቸውን ዶናልድ ጄ ትራምፕን ይወቅሷቸዋል። ለዚህ ዋና ማሳያ አድርገው የሚያቀርቡት ደግሞ ከአንድ ዓመት በፊት የተካሄደውን የክለቦች ዓለም ዋንጫን ነው። የክለቦች ዓለም ዋንጫ በአሜሪካ ሲካሄድ የአሜሪካ ጣልቃ ገብነት ጎልቶ የታየበት ሲሆን ለአሸናፊ ቡድን ቼልሲ 150 ሚሊዮን ዩሮ ተበርክቶላቸዋል። ይህ ማለት የአውሮፓው ትልቁ መድረክ ቻምፒዮንስ ሊግ አሸናፊ ከሚያገኘው መጠን የ2 እጥፍ ያህል ብልጫ አለው። ከዚያም በተጨማሪ በዓለም ዋንጫው ወቅት የአሜሪካው ተጫዋች ባሎጉን በቀይ ካርድ ከሜዳ መውጣቱን ተከትሎ ከተፈጠረው ውዝግብ ማግስት አሁን ደግሞ የዓለም ዋንጫ ለግል ኢንቨስተሩ ጆሽ ኩሽነር ማለትም ለዶናልድ ትራምፕ የቅርብ ቤተሰብ ለመሸጥ በቀረበው ፕሮፖዛል አውሮፓውያኑን አስቆጥቷል። የዓለም እግር ኳስ ማህበር ፊፋ ፕሬዚዳንት ጃኒ ኢንፋንቲኖ የዓለም ዋንጫን የንግድና የብሮድካስት መብቶችን ለግል ኩባንያ ለማስተላለፍ ያቀረቡት ያልተጠበቀ እቅድ በእግር ኳስ ዓለም ውስጥ ውዝግብና ቁጣን ቀስቅሷል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር የጠበቀ ወዳጅነት እንዳላቸው የሚነገርላቸው ኢንፋንቲኖ ፊፋ ፎርዋርድ ኢንተርፕራይዝ የተሰኘ 20 ቢሊዮን ዶላር ግምት ያለው ንዑስ ኩባንያ በመመስረት የዓለም ዋንጫ ስፖንሰርሺፕ የቲኬትና የብሮድካስት መብቶችን ሙሉ በሙሉ ለዚህ ኩባንያ አሳልፎ ለመስጠት እንዳለሙ ትናንት ተነግሮ ነበር። ፕሬዚዳንቱ ለ211 አባል ሀገራት እግር ኳስ ፌዴሬሽኖች በላኩት ደብዳቤ እቅዱን እስከ መስከረም 9 ድረስ እንዲደግፉ የጊዜ ገደብ ያስቀምጡ ሲሆን ሀሳቡን ለሚደግፉ አባል ሀገራት ለታችኛው እግር ኳስና ለመሰረተ ልማት የሚውል እስከ 20 ሚሊዮን ዶላር የሚደርስ አንድ ጊዜ ክፍያ እንደሚሰጥም ቃል ገብተዋል። ኢንፋንቲኖ ውሳኔያቸውን ሲከላከሉ ይህ እቅድ የእግር ኳስ እውነተኛ አቅም የሚያወጣና ተጨማሪ የንግድ ኢንቨስትመንት የሚያስገኝ ነው ቢሉም ተቃውሞ ገጥሟቸዋል። ሰፌሪኒም ከአባላቶቻቸው ጋር ለመወያየት ቀን ቀጠሮ ይዘዋል። ውሳኔው የዓለም ዋንጫን ህልውና አደጋ ላይ ይጥላል የሚል ስጋት ያደረበት አውሮፓ እግር ኳስ ማህበር ፊፋ ከዚህ ውሳኔ የማይመለስ ከሆነ አህጉሪቱን ወክሎ የሚሳተፉ ሀገራት ከዓለም ዋንጫ ውድድር ራሳቸውን እንደሚያገሉ የማድረግ የቦይኮት አማራጭ ላይ እየመከረ ይገኛል
ይገኛል ተብሏል። በዚህም ምክንያት በ2030 በአውሮፓ የሚካሄደው የዓለም ዋንጫና ከዚያ በኋላ የሚደረጉ ውድድሮች አደጋ ውስጥ መውደቃቸው ተመላክቷል። ከዚያም ውጪ እግር ኳስን ፈጠሩ የሚባሉትና ባለፉት 7 የዓለም ዋንጫዎች 6ቱን ያሸነፉት አውሮፓውያን የሌሉበትን ውድድር የእግር ኳስ አፍቃሪያን ሊያስቡት የሚፈልጉ አይመስልም። በሌላ በኩል የኢንፋንቲኖ ውሳኔ የሰሜን አሜሪካ ካሪቢያን ሀገራት የእስያ እግር ኳስ ፌዴሬሽን ጉዳዩን እልል ብለው የሚቀበሉት አይመስልም። የአፍሪካ እግር ኳስ ፌዴሬሽን ካፍ በበኩሉ በነገሩ ላይ ምንም አይነት ውሳኔ እስካሁን ያላስተላለፈ ሲሆን በዚህ ዙሪያ በቅርቡ ስብሰባ ይቀመጣል ተብሏል። ታዲያ እስካሁን የፊፋን እቅድ የቼክ እግር ኳስ ፌዴሬሽን በመደገፍ ከአህጉሩ ማህበር በተለየ አቋም ቢወጣም የአውሮፓ ሀገራት የተቀናጀ ተቃውሞ በፊፋ ላይ ጫና እንደፈጠረ ተነግሯል። የዓለም ዋንጫው የዓለም እግር ኳስ የኃይል ሚዛን ላይ ትልቅ መናወጥን የፈጠረው ይህ ፍጥጫ የፊፋንና የአህጉራዊ ፌዴሬሽኖችን የወደፊት ግንኙነት ወዴት እንደሚያመራው በጉጉት ሲጠበቅ የሴፕቴምበር 19 የጊዜ ገደብ የእግር ኳስን ዕጣ ፈንታ የሚወስንበት ወሳኝ ምዕራፍ እንደሚሆን ከወዲሁ ይጠበቃል። የእንግሊዙ ክለብ ኒውካስል ዩናይትድ ከአሰልጣኝ ኤዲ ሃው ጋር መለያየቱን ጨምሮ በዛሬው ዕለት የተሰሙ አዳዲስ የዝውውር መረጃዎችን ጌታሁን አበበ እንደሚከተለው አዘጋጅቷቸዋል። ኒውካስል ዩናይትድ ከ70 ዓመታት በኋላ ሲናፍቅ የነበረውን የዋንጫ ረሃብ ወደ ካዝናው የመለሱት እንግሊዛዊ የኒውካስትል ዩናይትድ አሰልጣኝ ኤዲ ሃው ከኃላፊነት መነሳታቸው ሲመላከት የአሰልጣኙን ቦታ ለመተካት የሳውዲው አልሃሊ አሰልጣኝ ማቲያስ ጃይሰል በእጩነት መያዛቸው ተገልጿል። አሰልጣኝ ኤዲ ሃው ለ5 ዓመታት ገደማ በሴንት ጄምስ ፓርክ ከቆዩ በኋላ ከእግር ኳስ አሰልጣኝነት እረፍት መውሰድ እንደሚፈልጉ ለክለቡ አመራሮች ማሳወቃቸውን ተከትሎ ስልጣናቸውን ለመልቀቅ መወሰናቸው ነው የተነገረው። አዲሱ የፕሪሚየር ሊግ የውድድር ዘመን ለመጀመር ጥቂት ሳምንታት ብቻ በቀሩበት በዚህ ወቅት የሚከናወነው የአሰልጣኙ ስንብት በቅድመ ውድድር ዘመን በብሪስቶል ሲቲ 4-1 በሆነ ሰፊ ውጤት ከተሸነፉ በኋላ ነው። የ48 ዓመቱ እንግሊዛዊ አሰልጣኝ ኤዲ ሃው እንደ አውሮፓውያን አቆጣጠር በ21 የኒውካስትል ዩናይትድ ዋና አሰልጣኝ ሆነው ከተሾሙ በኋላ ክለቡን ከመውረድ ስጋት ከመታደጋቸውም በላይ ወደ አውሮፓ ሻምፒዮንስ ሊግ እንዲመለስ አድርገውታል። ከ20 ዓመታት በኋላ ቡድኑን ወደ አውሮፓ ሻምፒዮንስ ሊግ ተሳትፎ እንዲመለስ ያስቻሉት የ48 ዓመቱ አሰልጣኝ ከ5 ዓመታት የኒውካስትል ዩናይትድ ቤት አሰልጣኝነት ቆይታ በኋላ በስምምነት ተለያይተዋል። ከዚህ በተጨማሪም የ2025 የካራባኦ ካፕ ዋንጫን በማንሳት ክለቡ ለ70 ዓመታት ያደረገውን የዋንጫ ጥም ማብቃታቸውም ይታወሳል። ሆኖም በቅርቡ በተጠናቀቀው የውድድር ዘመን ኒውካስትል ዩናይትድ በደረጃ ሰንጠረዡ 14ኛ ደረጃን ይዞ ማጠናቀቁና ለአውሮፓ ውድድሮች ሳያልፍ መቅረቱ በክለቡ አፈጻጸም ላይ ጥያቄዎችን አስነስቶ ነበር። በሌላ በኩል ኒውካስትል ዩናይትድ የአሰልጣኙን ቦታ ለመተካት ከጀርመናዊ አሰልጣኝ ማቲያስ ጃይሰል ጋር ያደረገው ንግግር ወደ መቋጫው መድረሱ ተገልጿል። የ38 ዓመቱ አሰልጣኝ ከሳውዲው ክለብ አልሃሊ ጋር በተከታታይ የኤሽያ ቻምፒዮንስ ሊግ ዋንጫዎችን ያሸነፈ ሲሆን ቀደም ሲልም ከሬድ ቦል ሳልዝበርግ ጋር ተከታታይ የኦስትሪያ ቡንደስሊጋ ሻምፒዮን መሆን የቻለ ስኬታማ አሰልጣኝ ነው። የማግቢቶቹ እንቅስቃሴ በተለይ በዚህ የክረምት ዝውውር መስኮት ከፍተኛ ለውጥ እያስተናገደ የሚገኝ ሲሆን እንደ አንቶኒ ጎርደን እና ሳንድሮ ቶናሊ ያሉ ቁልፍ ተጫዋቾችን በመሸጥ የቡድኑ አምበል ብሩኖ ጉማሬሽንም ወደ ሰሜን ለንደኑ ክለብ አርሰናል ሊዛወር እንደሚችል መረጃዎች ይጠቁማሉ። ይህንንም ተከትሎ በተለይ በባለፈው ዓመት አሌክዛንደር አይዛክን ለሊቨርፑል አሳልፈው መስጠታቸውን ጨምሮ በዘንድሮ የዝውውር መስኮትም የክለቡ ታላላቅ ኮከቦች መልቀቃቸው አሰልጣኙ ከኃላፊነታቸው ለመነሳታቸው ዋነኛ ምክንያት መሆኑ ተጠቁሟል። በሌላ በኩል ማርከስ ራሽፎርድ ወደ ቶተንሃም ሆትስፐርስ ሊያመራ እንደሚችል ተገልጿል። የማንቸስተር ዩናይትዱ የ28 ዓመት አጥቂ ማርከስ ራሽፎርድ በዚህ የክረምት የዝውውር መስኮት ከኦልድ ትራፎርድ ሊወጣ እንደሚችልና የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ቀጣይ ማረፊያው ሊሆን እንደሚችል እየተነገረ ይገኛል። ራሽፎርድ ባለፈው የውድድር ዘመን በቀድሞ አሰልጣኙ ሩበን አሞሪም ከተገለለ በኋላ በውሰት በስፔኑ ክለብ ባርሴሎና ማሳለፉ ይታወሳል። የላሊጋው ክለብ ተጫዋቹን በ30 ሚሊዮን ፓውንድ በቋሚነት የመግዛት አማራጩን ሳይጠቀምበት በመቅረቱና የብሔራዊ ቡድን አጋሩን አንቶኒ ጎርደንን ከኒውካስትል በማዘዋወሩ ምክንያት ወደ እናት ክለቡ ማንቸስተር ዩናይትድ መመለሱ ይታወሳል። የክለቡ አዲስ አሰልጣኝ ማይክል ካሪክ የራሽፎርድ አድናቂ በመሆናቸው ተጫዋቹን ወደ ዋናው ቡድን ሊመልሱት እንደሚችሉ ቢገለጽም ሌሎች የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት አሳይተዋል። የቶተንሃሙ አሰልጣኝ ሮቤርቶ ዲዘርቤ የማርከስ ራሽፎርድን የጨዋታ ስልት እንደሚወዱትና በክረምቱ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ያስፈርመው የቡድናቸውን የማጥቃት መስመር በራሽፎርድ የበለጠ ለማጠናከር እንደሚፈልጉ ተጠቁሟል። ማንቸስተር ዩናይትዶች ተጫዋቹን በ30 ሚሊዮን ፓውንድ ለመሸጥ ሊስማሙ እንደሚችሉ ቢገለጽም ተጫዋቹ በሳምንት የሚያገኘው ከ325,000 ፓውንድ በላይ የሚሆን ከፍተኛ ደሞዝ ለዝውውሩ ዋነኛ እንቅፋት መሆኑ ነው የተነገረው። እንግሊዛዊው የፊት መስመር ተጫዋች ደሞዙ እንዲቀነስ ፍላጎት የሌለው በመሆኑ ይህ ካልተስተካከለ በኦልድ ትራፎርድ ሌላ የውድድር ዘመን ሊያሳልፍ እንደሚችል ይገመታል። በተያያዘ ዜና ማንቸስተር ዩናይትድ የፈረንሳይ ብሔራዊ ቡድን አማካኝ የሆነውን ማኑ ኮኔን ከሮማ ለማስፈረም የጣሊያኑ ክለብ ያስቀመጠውን የጊዜ ገደብ ሊያልፍበት እንደሚችል ከጣሊያን የሚወጡ መረጃዎች ያመለክታሉ።
ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደርጋለሁ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።